አርዕስተ ዜና ለዘመናዊ የጤና ዘርፍ የቅድስት ቤተክርስቲያን አስተዋጽኦ የጎላ ቢሆንም የአበርክቷን ያክል አስፈላጊው ዕውቅና እንዳላገኘች ተጠቆመ። ከሀገረ መንግስት ግንባታ ጀምሮ ቤተክርስቲያን ያበረከተችው አበርክቶ በተዛባ ሁኔታ የሚገልጹ የሐሰት ትርክቶችን ለማረም የሀገራዊ ምክክር ኮሚሽን ተስፋ ሰጪ ስራዎች መስራት እንዳለበት ተገለጸ። በማህበረ ቅዱሳን የአርባ ምንጭ ማዕከል ለትምህርት ጥራት ጉልህ አስተዋጽኦ ያበረከተ እንደሚገኝ ተነገረ። ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የዕለተ ረቡዕ የዜና መርሃ ግብራችን አርዕስተ ዜናዎችን በማስቀደም ጀመርን። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያበራችሁ የሚቆይ ነው የሚሆነው ከዜናዎቹ ጋር አብራችሁን ሁኑ። ለዘመናዊ የጤና ዘርፍ የቅድስት ቤተክርስቲያን አስተዋጽኦ የጎላ ቢሆንም የአበርክቷን ያክል አስፈላጊውን ዕውቅና እንዳላገኘች ተጠቆመ። ቤተክርስቲያን በጤናው ላይ ከቅድመ መከላከል አንስቶ ታላቅ አገልግሎት ስታከናውን መኖራም ተመላክቷል። ናኦም ገብረኪዳን እንደ አውሮፓውያን አቆጣጠር ከ1948 ለጤንነት የተሟላ የአካል የአእምሮና የማህበራዊ ደህንነት ሁኔታ ከሚል የዓለም ጤና ድርጅት ትርጓሜ አንፃር ቅድስት ቤተክርስቲያን በሕክምናው ዘርፍ ያላት አበርክቶ የጎላ ነው ይላሉ ዶክተር ለምለም በቀለ። ቤተክርስቲያን ቅድመ ህመም መከላከል ላይ ትሰራለች። ሄልዝ ፖስት ህመም ሳይፈጠር የሚሰሩ ስራዎች ላይ በማስተማር ያንን አገልግሎት ትሰጣለች። ዛዘር ደግሞ ምንድነው ሪሰርቾች ላይ በደንብ ስቲል አልተሰራበትም ግን አንዳንድ ጥናታዊ ጽሁፎች የሚሰሩ አሉ። በቤተክርስቲያን ልጆች ይሆኑ በመንፈሳዊም ባለሙያው በሁለቱም ሰይፍ የተሳሉ ልጆች የሚሰሯቸው ጥናታዊ ጽሁፎች አሉ። በዛ አበርክቶች አላት ቤተክርስቲያን። ይህ ትውልድ ለአበርክቷ የሰጠው ትኩረትና የተረዳበት መንገድ እንዴት ይገለጻል ስንል አቀረብነው ጥያቄ ባለሙያዋ ተከታዩን ምላሽ ሰጥተውናል። ቤተክርስቲያን ከዋለችው ውለታ አንፃር በደንብ ተረድተናል ብዬ አናስብም። አብዛኞቻችን ምንድነው ዓለማዊ ዕውቀት ብቻ ነው ይዘን የምንሄደው። አንዳንድ ጊዜ መንፈሳዊ ዕውቀት ዓለማዊ ዕውቀት በመንፈሳዊ ስር እንዳለ ጥላ ሆኖ እንደሚሰራ አብዛኞቻችን ኦርቶዶክሳውያን የምንሰራው ሰዎች በደንብ ተረድተናል ብዬ አላስብም። በዚህ ረገድ በጣም ነው የሚቀረን ግን ከበፊቱ በተሻለ የተወሰነ ለውጦች አሉት። ዘመኑ ያፈራቸውና የደረሰባቸው የሕክምና ዕውቀትና ደረጃዎች የአበርክቷ ጥላ እንደመሆናቸው መጠን መዘከር ያለበትን መንገድ ዶክተር ለምለም በቀለ አመላክተዋል። ስለዚህ ጤና ላይ ያሉ ሰዎች በደንብ የጥናትና ምርምር ስራዎችን ቢሰሩ መመረቂያ ጽሁፎቻቸውን ቤተክርስቲያንን የሚጠቅማል በዚህ ዙሪያ ላይ ቢሰሩ ለቤተክርስቲያኒቱ ትኩረት ለመስጠትም ብዙ ዕውቀትም ለማግኘት ይረዳል። ሁለተኛው ደግሞ ፓናሎች ቢዘጋጁ የጤና ባለሙያው ከቤተክርስቲያኒቷ ጋር የተጠቀመውንና እንዴት ማስተሳሰር አለብን የሚለውን ነገር በደንብ በዛ ቢታገዝ የተሻለ ለውጥም ይመጣል ዕውቀታችንም እየጨመረ ይመጣል። ስፔሲፊካሊ እንዳውደ ርዕዮች ተዘጋጅተው ቤተክርስቲያኗ ከመጀመሪያ ጀምሮ እስካሁን ላለው የጤናው ዘርፍ ያበረከተችውን አስተዋጽኦ ሂንት እንዲኖር ቢደረግ የተሻለ ነው ብዬ አስባለሁ። ከሀገረ መንግስት ግንባታ ጀምሮ ቤተክርስቲያን ያበረከተችው አበርክቶ በተዛባ ሁኔታ የሚገልጹ የሐሰት ትርክቶችን ለማረም የሀገራዊ ምክክር ኮሚሽን ተስፋ ሰጪ ስራዎችን መስራት እንዳለበት ተገለጸ። ኮሚሽኑ በፌደራል ደረጃ በተካሄደው አጀንዳ የማሰባሰብ ሂደት ላይ ቤተክርስቲያን ያስገባቻቸው አጀንዳዎች የቤተክርስቲያን ቁልፍ ጉዳዮችን የዳሰሱ መሆናቸው ተገልጿል። ቤተማርያም ተምትሜ በአዲስ አበባ በሚሊኒየም አዳራሽ ለተከታታይ 3 ቀናት በተካሄደው ከፌደራል ባለድርሻ አካላት አጀንዳ የማሰባሰብ ሂደት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ ልዩ ባለድርሻ አካላት ተሳትፈውበታል። በመርሃ ግብሩ የተሳተፉት አካላት በ7 ቡድን ተከፋፍለው የተወያዩ ሲሆን ከ7 ቡድኖች የተመረጡ 14 አጀንዳ አደራጅ ኮሚቴ አባላት ተሰይመዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክለው አጀንዳውን ለዋናው መድረክ ያቀረቡት አፈመምህር አባ ገብረስላሴ ጌትነት በፌደራል ደረጃ በቅድስት ቤተክርስቲያን የተካተቱ አጀንዳዎችን ለጣቢያችን ተናግረዋል። እናት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይህን ሀገራዊ ምክክር ኮሚሽን እንደ መልካም አጋጣሚ ከምትቆጥራቸው ድሎች አንዱ ነው። ምክንያቱም ከሀገረ መንግስት ግንባታ ጀምሮ ቤተክርስቲያኒቱ ያበረከተችውን አበርክቶ በተዛባ ሁኔታ የሚገልጹ ትርክቶች የሚታረሙበት ቤተክርስቲያኒቷ ማንነቷና ትክክለኛ አበርክቷን የምታስረዳበት
የተዛቡ የሐሰት ትርክቶች የሚታረሙበት ስለሆነ በእጅጉ ጓጉታ የምትጠብቀው ሀገራዊ ምክክር ነው። ከዚህ አንፃር ቤተክርስቲያኒቱ ሊታረሙ ወይም ምክክር ተደርጎ ከተዛቡ ትርክቶች ጀምሮ ሊታረሙ ይገባቸዋል ብላ የምታምናቸውን አጀንዳዎች ለይታለች። መለየት ብቻ አይደለም፣ በዚህ የአጀንዳ ልየታ ውይይት መድረክ ላይ አጀንዳዎቿን አቅርባለች። መምህር አክለውም በሀገራዊ ምክክር ኮሚሽን ውይይት መድረኩ ላይ ቤተክርስቲያን ያነሳቻቸው ጉዳዮች በአምልኮ ስርዓቷ ላይ በመናኖቿ ላይ እንዲሁም በይዞታ ጭምር ላይ ያሏትን አጀንዳዎች እንዲሁም ነባራዊ የቤተክርስቲያን ቁልፍ ጉዳዮችን የዳሰሱ መሆናቸውንም ገልጸዋል። ስለዚህ እኛ በዚህ ቁልፍ አጀንዳ ውስጥ ይመለሳሉ ብለን ከምናስባቸው ጥያቄዎች አንደኛ የቤተክርስቲያኒቷ ዶግማቲክ የሆኑ ቀኖናዊ የሆኑ ተቋማዊ ህጎችና አሰራሮች ክብርና በህግ ማዕቀፍ ታቅፈው ተገቢው ጥበቃ ይደረግላቸዋል ብለን እናምናለን። ስለዚህ የቤተክርስቲያኒቷ ህጎች እና ቀኖናዎች ተከበሩ ማለት ተቋማዊ ልናችን ተሻጋሪ ይሆናል ማለት ነው። በቀኖናዊ በተቋማዊ ህጎች ጥሰት የሚከሰቱ የነበሩና ስጋት የሆኑ ችግሮች ሁሉ በዚህ ይቀርፋሉ ብለን እናምናለን። ሌላው የቤተክርስቲያን የቤተ እምነቶችን ልዩ ተጠቃሚነትና ፕሮቶኮል አስመልክቶ በተያዘው ዋና አጀንዳ ስር አንደኛ የቤተክርስቲያናችን ቋሚ የፕሮቶኮል ተጠቃሚ እንድትሆን ምክክርና መግባባት ሊደርሳም ብለን እናስባለን። እሱ ብቻ አይደለም፣ የቤተ እምነቶች ተቋማዊና የእምነቱ ተከታዮች ጥበቃና ደህንነት የበለጠ ይረጋገጣል ብለን እናምናለን። በማህበረ ቅዱሳን የአርባ ምንጭ ማዕከል ለትምህርት ጥራት ጉልህ አስተዋጽኦ እያበረከተ እንደሚገኝ ተገለጸ። ማዕከሉ በአቡነ ጎርጎርዮስ ትምህርት ቤት ትውልድን እየቀረጸ እንደሚገኝ ተመላክቷል። በማህበረ ቅዱሳን አርባ ምንጭ ማዕከል የላከልንን ዘገባ ዲያቆን ኤርሚያስ ደባሱ በተከታይነት ያቀርበዋል። በማህበረ ቅዱሳን አርባ ምንጭ ማዕከል በአቡነ ጎርጎርዮስ ትምህርት ቤቶች አማካኝነት ትውልድን እየቀረጸና በትምህርቱ ዘርፍም ጉልህ አስተዋጽኦ እያበረከተ እንደሚገኝ የማዕከሉ ሰብሳቢ ዲያቆን በየነ ባንዳ አሳውቀዋል። የትምህርትን ጥራት ከማስጠበቅ አንፃር ትልቅ ስራ እየሰራ ነው። እንደ አርባ ምንጭ ስናይ 6 ዓመታት ውስጥ በጣም በርካታ ስራዎች ተሰርተዋል። በተለይ ነባር የሆኑ ትምህርት ቤቶች እንኳን እንደዚህ ፍጥነት የላቸውም። የማህበረ ቅዱሳን ዋናው ዓላማ ጥራትን መሰረት የተደረገ ነው። ዜጋን ማፍራት ነው። ትርፍ ተኮር ሳይሆን ለአገሪቷ ዜጋን ማፍራት ከመሆኑ አንፃር 2 ቅርንጫፎች አሉት። በኬጂ ቅድመ መደበኛ ማለት ነው። እንዲሁም አንደኛ ደረጃ ከ1 እስከ 8 በመክፈት በተለይ 2016 ዓመተ ምህረት ሙሉ በሙሉ በሚባልበት ደረጃ 8ኛ ክፍል ተማሪዎች እንዲያልፉ ጥረት በማድረግ እየሰራ ነው። በተለይ ዘንድሮ ያለውን የትምህርት ጥራቱን በማሻሻል የተለያዩ ለመምህራንና ለሰራተኞች የተለያዩ ስልጠናዎችን አቅም ማጎልበቻ ስልጠናዎችን በመስጠት ትልቅ ጥረት በማድረግ ይገኛል። ማዕከሉ በትምህርቱ ዘርፍ ያለውን ተደራሽነት ለማስፋት በ5300 ካሬ ሜትር ላይ ያረፈ የመሰረት ድንጋይ ማስቀመጡም ተገልጿል። ትምህርት ያው ትውልድ የሚገነባበት ፕሮጀክት እንደሆነ ይታወቃልና ማዕከሉ ትውልድ ላይ ሰው ላይ የሚሰራ ተቋም ነው። አገልግሎት የሚሰጥ ተቋም ነው። ትምህርት ደግሞ ከአገልግሎት ዘርፎች አንዱ ነው እና እንደ ሀገርም ያለውን የትምህርት ስብራት ለመጠቀም ልጆችም ከልጅነታቸው ጀምሮ ተኮትኩተው ለሀገርም ለቤተክርስቲያንም ለዓለምም እንደ ሰው ልጅ የሰውን ተፈጥሮ ወደዚህ ዓለም የመጣበትን ዓላማ አሳክተው እንዲሄዱ ልጆች ላይ መስራት፣ ታዳጊዎች ላይ መስራት፣ ወጣቶች ላይ መስራት ተገቢ እንደሆነ ማዕከሉ ያምናልና ስለዚህ በተለይ የዛሬው መሰረት የጣልንበት የዚህ የማህበረ ቅዱሳን ትምህርት ቤት ደግሞ አንዱ ከነዚህ አካል ከዚህ በፊት ሲሰሩ ከነበሩት አንደኛው አካል ነው። እዚህ ቦታ ላይ ይሄ ቦታ መሰረት ዛሬ ተጥሏል። ህንጻው ከተሰራ ትምህርት ቤቱ ከተገነባ በርካታ የአካባቢው ልጆች ምንም ሃይማኖት ሳይለያቸው ማንኛውም ኢትዮጵያዊ የሆነ ሁሉ ወደዚህ ትምህርት ቤት መጥቶ ይማራል ማለት ነው። ስለዚህ እዚህ ጋር ሲማር ደግሞ በስነ ምግባር የታነጸ እንዲሆን አባትና እናቱን የሚያከብር ታላላቁን የሚያከብር የሚደማመጥና ውይይትን የሚያምን ትውልድ ለማፍራት ከፍተኛ የሆነ ጠቀሜታ ይኖረዋል ብዬ አምናለሁ። በመርሃ ግብሩ የተገኙት የአርባ ምንጭ ከተማ ከንቲባ ጽሕፈት ቤት ኃላፊ አቶ ደስታ ደንበላና የጋሞ ዞን ትምህርት መምሪያ ኃላፊ ዶክተር አዲሱ አዳሙ ቤተክርስቲያን በትምህርቱ ዘርፍ ለሀገር ያበረከተችውን አስተዋጽኦ በማንሳት ማህበረ ቅዱሳንም በአቡነ ጎርጎርዮስ ትምህርት ቤቶች ለትምህርት ጥራት እየሰራ የሚገኘውን ስራ እንደሚደግፉ አሳውቀዋል።
ትምህርት ላይ መስራት ሁሉ ነገር ላይ መስራት ስለሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሃይማኖታዊ ተልእኮ በተጨማሪ የልማት ስራዎች ላይ ሁሌም ስትሳተፍ ሁሌም ስትደግፍ እያየን ነው ያለነው። አሁን ደግሞ በውስጥ ልማት ትምህርት ላይ የስራች ትገኛለችና እኛም እንደ ትምህርት መምሪያ ትምህርት ቤቱ ሲገነባ እጅግ በጣም ደስተኞች ነን። አሁን የአቡነ ጎርጎርዮስ ትምህርት ቤት ያለበት ደረጃ እናንተም እንዳላችሁት እኛም በአካልም ተገኝተን ባለሙያ ልከን እንደገመገምነው ደረጃው ጥሩ የሚባል አይደለም። እዚህ ሲመጣ እዚህ ሲገነባ በራሱ ህንጻ በራሱ ግቢ ሲያስተምር ለተማሪዎችም ለመምህራንም ምቹ ይሆናል። ይሄ ደግሞ ለትምህርት ጥራት ከፍተኛ አስተዋጽኦ ይኖራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርባ ምንጭ ማዕከልም በግለሰብ ቤት ተከራይተው በተለያዩ ፈተናዎች ውስጥ አልፈው ትውልድን ለመቅረጽ በሚያደርጉት ጥረት ከተማ አስተዳደሩም እንደ ዞንም ይሄ ፈለግና ይሄ አራያ በጣም የሚበረታታ ስለሆነ እንደ መንግስት በጣም ልናመሰግናችሁ በጣም ከጎናችሁ እንደሆን ልናረጋግጥ እንወዳለን። ቅድስት ቤተክርስቲያን የምትጠቀምባቸው ንዋያተ ቅድሳት አስተምሯን በጠበቀ መልኩ ማምረቷ ለሥርዓተ አምልኮ መጠበቅ ከፍተኛ አስተዋጽኦ እንዳለው ተነገረ። ቤተክርስቲያን ንዋያተ ቅድሳትን በተመለከተ በዓለም አቀፍ ገበያ ላይ ተመራጭና ተወዳዳሪ መሆን የምትችልበት አቅም ልትፈጥር ይገባልም ተብሏል። ናኦም ገብረኪዳን ተጨማሪ አለው። ቅድስት ቤተክርስቲያን የተቀደሱ የተለዩና የተከበሩ ዕቃዎችን በአገልግሎቷ እንደምትጠቀም ንዋየ ቅድሳት የሚለው ቃል በራሱ ገላጭ ነው። በማህበረ ቅዱሳን የልማት ተቋም ስራ አስኪያጅ የሆኑት ሊቀ ሕሩያን አእምሮ ይሄይስ ማህበሩ የቅድስት ቤተክርስቲያንን አስተምሮ ዶግማና ቀኖና የጠበቁ ንዋየ ቅድሳት ለገበያ ማቅረቡን በመጥቀስ አሁን ላይ ቅድስት ቤተክርስቲያን ለሥርዓተ አምልኮ የምትጠቀምባቸው ንዋየ ቅድሳት ከየት እንደሚመጡና የት እንደሚመረቱ አብራርተዋል። ይሄ አሁን ከዱባይ ከቻይና ሶስተኛ ግሪክ ጨርቅ የሚባለው ይመጣ እንትን ነው ማለት ነው። እኛም ውስጥ እኛ ሀገር ውስጥ ማምረት ይቻላል። በመሰረቱ ማሽኑ ካለ በቀላሉ ቤተክርስቲያን ልታመርቱ የምትችል ቀላል ነው ማለት ነው። ይሄኛው ከግሪክ የሚመጣ ጨርቅ ነው። አንደኛ ሜታሊክ ጨርቅ ነው። ይሄኛውም ደግሞ አንደኛ የግሪክ ጨርቅ ነው። ከግሪክ ነው የሚመጣው ይሄ ማለት ነው። እነዚህ በተመሳሳይ አንደኛ ግሪክ ጨርቅ ናቸው፣ ከግሪክ የሚመጡ ናቸው። በዚህ መነሻነት ንዋየ ቅድሳቱ የቤተክርስቲያኗን ሥርዓት በማያውቁ አካላት መመረታቸውና በልማት ራሷን አለመቻሏ ያለውን ጉዳት ምንድነው ስንል ሊቀ ትጉሃን ቀሲስ ብሩክ ዋልልኝን ጠይቀናል። የሚሰራው ሰው ኢሚቴት ነው እንጂ የሚያደርገው ሃይማኖቱን ዶግማውን ጠብቆ አይደለም ስራውን የሚሰራው ማለት ነው። ስለዚህ ይሄንን ስራ ለስራ ብትል በራሱ በጣም ሰፊ የሆነ ስራ መስራት ይችላል። ትላልቅ ፋብሪካዎችን መስራት ይችላል። ስለዚህ ይሄንን በማድረጓ መስዋዕቱ እንዲሰምር ንጹህ ቅዱስ የሆነ ሃይማኖታዊ ቀኖናዊ የወጣበቀ እንደገና ደግሞ እንደነዚህ አይነት ስራዎችን በገዳማት አካባቢ በመነኮሳት በካህናት ቢሰራ በጸሎትም ጭምር ስለሚሆን ይሄ ሳንክቲፊኬሽኑ ይሄ ቅድስናው ምን ያለ ይሆናል ማለት ነው የጨመረ ነው የሚሆነው ማለት። በስተመጨረሻም ከጣቢያችን ጋር ቆይታ ያደረጉት ባለሙያ በልማት እቅድና ራዕይ ላይ ሁሉም ተሳትፎ ሊኖረው ይገባል በማለት ተከታዩን የመፍትሄ ምክር ሐሳብ ጠቁመዋል። ለቤተክርስቲያንም ለመመናንም ለሀገርም የሚጠቅም ስራዎችን መስራት ይችላል የሚለው በደንብ ተደርጎ ምን ማድረግ አለ ስትራቴጂያይዝ ተደርጎ መቀመጥ አለበት። ከዛ እንደ ቤተክርስቲያን እንደ አባቶቻችን እንደ መሪነታቸው ደግሞ ባለ ራዕይ መሆን መቻል አለባቸው። በቃ ራዕይ መቀመጥ መቻል አለበት። በዚህ ጊዜ በዚህ ዓመተ ምህረት ቤተክርስቲያን እዚህ ደረጃ ላይ ደርሳ ማየት መቻል አለብን የሚልና ለዛ ራዕይ ደግሞ ሁሉም ሰው እኩል ስሜት ሊኖረው ይገባል። ከሥርዓተ ቤተክርስቲያን ውጪ በሚከናወኑ ሰርጎች ላይ የሚገኙ ካህናት ለምእመናን መሰናከል ከመሆን ራሳቸውን መጠበቅ እንደሚገባቸው ተጠቆመ። በተለይም በአንዳንድ ካህናት ዘንድ ስህተትን እንደ ስርዓት ማስቀጠል በምእመናን ላይ ተጽዕኖ እያሳደረ እንደሚገኝ ተመላክቷል። ዲያቆን ኤርሚያስ ደባሱ በጉዳዩ ላይ ተጨማሪ ዘገባ አሰናድቶልናል። ወደ መንፈሳዊ ሕይወት ስትኖር ሌሎችንም የማምጣት ወደዚያ እንዲከተሉ የማድረግ ከዓለማዊ ይልቅ የተሻለ ነው የተመረጠ ነው በዚህ በኩል እንኖር ብሎ በሚሰብክ ሰው ላይ ሌላ የጭፋሮ ወይ ማሳየት ማለት ትንሽ የሚያሳዝን ነው፣ የሚያበሳጭ የሚያናድር ነው። በጣም ውስጤን ይሰብረዋል። አንዳንዴ ለመናገር ለመምከር እንኳን እንቸገራለን። ምክንያቱም የሚያዩት አለ የቤተክርስቲያን ሰው ተብሎ አባቶች ተብለው ይሄን ነገር ሲያደርጉ የሚያዩት ስላለ አንዳንዴኛ ሰው ለመምከር እንኳን እንቸገራለን። ይሄ እኮ አይደለም ልክ አይደለም ብለን ለማለትና አንዳንዴ
ሃይማኖታችንም አምላካችንንም እናሰድባለን። እነሱ እኮ ይሄንን የሚያደርጉት የነሱ ሃይማኖት ደግሞ ይባላልና እንደዚህ ባናስብል እንደ አባት ማድረግ ያለባቸው ነገሮች ሳያደርጉ ሲቀሩ በተለይ ደግሞ ምእመኑ እነሱን አይቶ ኃጢአት መሆኑን ረስቶ በኮንፊደንስ ወይም ደግሞ ትክክል አድርጎ የመውሰድ ስሜትም ይኖራልና ይህ ደግሞ ያው ዞሮ ከእግዚአብሔር የምንረቅበትና ለእግዚአብሔር የተመቸ እስካልሆነ ድረስ ተገቢ እንዳልሆነ ሁላችንም እንረዳለን። ጥሩ ስሜትም አይሰማንም። ቀደም ሲል የሰማናቸው ምእመናን ከሥርዓተ ቤተክርስቲያን ውጭ በሚከናወን ሰርግ ላይ በሙዚቃ እየታጀቡ የሚባርኩ አለፍ ሲልም ከዘፈን የሚካፈሉ ካህናትን በማየታቸው የተሰማቸውን ገልጸውልናል። አስቀድመን ያልሰራንበት ስህተታችን እንጂ ይህ ሥርዓተ ቤተክርስቲያን አይደለም ያሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ምክትል ሰብሳቢ የሆኑት መጋቢ ምስጢር ፍሬ ሰባት ዱባለ አሁን ላይ በሥርዓቱ ለማከናወን አስቸጋሪ እየሆነ እንደመጣም ገልጸዋል። ይሄ በሚገኙበት ጊዜ ያው ካህናት ናቸው፣ ክርስቲያን እንደመሆናቸው ክርስቲያን ሲጠሯቸው መቅረት ተገቢ አይደለም። ከዚያ የወጣ ግን አሻሸሙኔ ላይ ገብቶ ዝም ብሎ ተርታ ነገር አይፈቀድም። በምንም አይነት ለካህኑ ይቅርና ለካህኑ ሚስት አይፈቀድም። ወአንስተ ካህናትኒ ይሁራ ተውኔተ እስመ ኀቤሆን ሀሎ ክህነት ነው የሚለው። የካህናት ሚስቶችም ወደ ዘፈን ወደ ጫወታ ወደ ጭፈራ አይግቡ፣ ከነሱ ዘንድ ክህነት አለ ነው የሚለው። ክህነቱ በሴት ነው ተጠብቆ የሚኖረው። ቀሌምንጦስ ምዕራፍ 12 ቁጥር 11 ላይ ወደ ዘፈን እንኳን ይሄድ እንኳን የዘፈነ ነው ማለት ወደ ዘፈን ይሄድ እንኳን ካህን ቢኖር ከክህነቱ ይሻር ነው የሚለው። ስለዚህ ቢያንስ በምንችለው እንደው ራሳችን ብንጠብቅና ማለት በእኛ ምክንያት ምእመናንም እንዳይሰናከሉ ካህናት ለምእመናን መሰናከል ከመሆን ራሳችንን መጠበቅ ይኖርብናል ያሉት መምህራኑ አክለውም ለዚህ ድርጊት ተባባሪ የሚሆኑ ምእመናንንም ማስተማር እንደሚገባ አሳስበዋል። ቤተክርስቲያን ማስተማሩ ትክክል አይደለም። አስቀድሞ ማስተማር ይገባል። አስቀድሞ መምከር ይገባል። ይሄርነው ላስተምሮ ሊሆን ይችላል፣ ለመምከር ሊሆን ይችላል። ግን አስቀድሞ ቢመከርስ በማግለል አይደለም ይሄን ልናስወግደው የምንችለው፣ በማግለል ሳይሆን በማስተማር ነው። ይሄ እኮ ቅዱስ ነገር ነው። ይሄ እኮ ምስጢር ነው። ምስጢረ ተክሊል ከሰባቱ ምስጢራተ ቤተክርስቲያን እኮ አንዱ ነው ብለን ይሄን አስተምረን ልጆቹን ግንዛቤ ፈጥረን ሙሉ ለሙሉ ንጽህናቸውን ቅድስናቸውን እንዲጠብቁ አስተምሮ ወደ ተክሊል እየሳቡ መምጣት እንጂ እነሱን እየገፉ እያገለሉ በመምጣት የሚሆን ነገር የለም። ይሄ በምንም አይነት ተጠርተው ካህናት መቅረት አለባቸው አለለም። ይሄ ኮርፊያ ነው። ያልሰራ ነው የገዛ ስተታችን የቀረውን ገዛ ማስተማራችን የጎደለውን እኛ ያጎደልነውን እነሱ ይሙሉ እያልናቸው መሆን የለበትም። ይሄ ሂደን ቀርበን አስተምረን መክረን ነው መሳብ ያለብን እንጂ የጎደለ ከኛ ነው፣ ጉድለቱ ያለ ከኛ። አሁንም ቢሆን ምስጢረ ተክሊል ተብሎ ዝም ብሎ ተቀምጦ ቀርቷል። እንደው የመጦለታም ያን ጊዜ ዝም ብለን እጅ ለእጅ ያይዞ ያንን እንደው ቀባብቶ መላክ ብቻ እየሆነ እያየሁት ነው። መንፈሳዊ የዜማ መሳሪያዎችን ከቤተ ክርስቲያን ዓላማ ውጪ መገልገል ተገቢ ባለመሆኑ ከዚህ ድርጊት ልንታረም እንደሚገባ ተጠቆመ። መንፈሳዊ የዜማ መሳሪያዎች ወደ እግዚአብሔር የሚወስዱ መንፈሳዊ ድልድዮችና የሰዎችን ስነ ልቦና የሚያክሙ ናቸውም ተብሏል። በማህበረ ቅዱሳን ባህር ዳር ማዕከል የላከልንን ዘገባ ተመስገን ፍቃዱ በተከታይነት ያቀርበዋል። በማህበረ ቅዱሳን ባህር ዳር ማዕከል መንፈሳዊ የዜማ መሳሪያዎች ማሰልጠኛ ተቋም በባህር ዳር ከተማ በሚገኙት ማሰልጠኛ ማዕከላቱ ለወራት ያሰለጠናቸውን ከ170 በላይ የበገና አሰልጣኞችን አስመርቋል። መንፈሳዊ የዜማ መሳሪያዎችን መማራችን ከዓለም ሁሉ ፈተናዎች ተጠብቀን መንፈሳዊነታችንን እንድናጠናክር አግዞናል ይላሉ የዕለቱ ተመራቂዎች። በዚህ በገና ትምህርት ስልጠና ያገኘው ጥቅም ምንድነው? አንደኛ ከራሴ ጋር እንድረጋጋ አድርጎኛል። ሁለተኛ ደግሞ በየቀኑ ምስጋናን ለአምላካችን ለልዑል እግዚአብሔር ምስጋና እንዳቀርብ አግዞኛል ማለት ነው። የባህሪያችን ላይ ለውጥ እንድናገኝ ያረጋናል፣ ያግዘናል። ወደ ራሳችን ወደ ንስሐ እንድንመለስ ይረዳናልና ምስጋናም ስናመሰግን በስሜታዊ ከመሆን ይልቅ ረጋ ብለን ከልውስጣችን እንዲሆን መሆኑን ተረድቻለሁ። ራሴን እንዳዳምጥ እግዚአብሔርን በተመስጦ እንዳመሰግን ወደ ዓለሙ ሳንቀላቀል መንፈሳዊነታችንን እንደጠበቅን እንድንቆይ አድርጎናል በገና መሰልጠናችን።
ከጊዜ ወደ ጊዜ መንፈሳዊ የዜማ መሳሪያዎች ማሰልጠኛ ተቋማት እየበዙ መምጣታቸው ተገቢ ቢሆንም እንደ አንድ የገቢ ምንጭ አድርጎ መውሰድ ይስተዋላል። ይህም አገልግሎቱን ይጎዳልና ሊታረም ይገባል በማለት መልእክታቸውን ያስተላለፉት በማህበረ ቅዱሳን የባህር ዳር ማዕከል ጽሕፈት ቤት ኃላፊ አይሸሽም የኔው ናቸው። የበገና ማሰልጠኛ ተቋማት በየቦታው እየበዙ ነው፣ ጥሩ ነው። ግን ብዙ አንዳንድ ቦታ ላይ የምናያቸው በተለይ ይሄ የቢዝነስ ምንጭ አድርጎ ከማየት ባሻገር ከዚያ ይልቅ ሞር አገልግሎቱን የመላእክት ዜማ አብሮ የምንጋራበት መሆኑን ከእግዚአብሔር ጋር የሚያገናኝን መሆኑን በትክክል አስረድተን አንዱ አገልግሎት መሆኑን ተረድተን በገቢ እንኳን ባናገኝበት አገልግሎት መሆኑን ተረድተን ማስኬድ አለብን። ስለዚህ እንዲው ከበገና አንፃር በግልም እንደ ተቋምም የምንሰጥ ሰዎች ይህንን ማሰብ አለብን ብዬ አስባለሁ። ሰልጣኞችም የሰለጠነውን ይዘን ቤታችን ውስጥ ከመቀመጥ ይልቅ እንድናገለግልበት እንድናተርፍበት በዚሁ አጋጣሚ መልእክቴ ነው። በመጨረሻም የምእመናንን ፍላጎትና ተገቢውን አገልግሎት እንዳያገኙ ቋሚ የሆነ የማሰልጠኛ ቦታ ለመኖሩ ትልቅ ተግዳሮት እንደሆነበት ማዕከሉ ገልጿል። ቋሚ የሆነ ቦታ ባለመኖሩ ምክንያት የተለያዩ ቦታዎችን እየተከራየን ያሰለጠን ያለን ከዚህ በፊት ሲጀመር አንድ ዳሽን ባንክ ያለበት ህንጻ ላይ ጀመር። ከዛ በኋላ ገበያ ማዕከልና የመች ቦታ ያው ቦታ በፈለግነው ቦታ የምንፈልገውን አይነት ስፋት ስለማናገኝ ገበያ ማዕከል ቆየን። አሁን ደግሞ እዚሁ አካዳሚ ላይ ክላሶችን ተከራይተን ነው አገልግሎትን እያስቀጠልን ያለ ነው። ስለዚህ ቋሚ የሆነ ቦታ ለመኖሩ አንዱ እንደ ማዕከል ተግዳሮት ነው። በሌላ በኩል በርካታ አሰልጣኞች አሁን ፍላጎት አላቸው። በተለይ ወደ ግቢ ጉባኤያትም ስንገባ ፍላጎቱ እየጨመረ ሲሄድ ይህንን ፍላጎት በአግባቡ ለማስተናገድ የበገና ፍላጎት አለ። እሱን ደግሞ ሙሉ በሙሉ ማሳካት አልቻልንም ካለን የበጀት እጥረት አንፃር ማለት ነው። ስለዚህ እነዚህ ነገሮች እንደ ተግዳሮት የምናያቸው ናቸው በዋናነት። ክብራና ክብራት ተመልካቾቻችን አሁን ደግሞ በዛሬው ዕለት በቅድስት ቤተክርስቲያናችን ታስበው ከሚውሉ ቅዱሳን መካከል ቅዱስ አባ ዮሐንስን የተመለከተ አጭር ዘገባ ተሰናድቷል። ተከታትለን እንመለስ። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ባህሪ የቀናች ኦርቶዶክሳዊ የተዋሕዶ እምነትን ያጸናና ካስተማሩ የቤተክርስቲያን ሊቃውንት መካከል የሚጠቀሰው ቅዱስ አባ ዮሐንስ ታሪክ ነው። ከልጅነቱም ጀምሮ በገድል ተጠምዶ ይኖር የነበረ በኋላም በዋሻ ውስጥ ራሱን የክርስቶስ እስረኛ አደረገ። የትሩፋቱና የእውቀቱም ዜና በተሰማ ጊዜ በእስክንድርያ ሀገር ላይ ይዘው ሊቀ ጵጵስና የተሾመ ነው። ቅዱስ አባ ዮሐንስ ብዙ ድርሳናትም ደረሰ። እግዚአብሔርም በዘመኑ የቤተ ክርስቲያንን ስልጣን አጸናም። የአባት በተሾመበት ወራት ደግ ምእመን እንጦንዮስ የሚባል ንጉስ ነበር። በአንጾኪያም የከበረ አባት አባ ሳዊሮስ ነበረ። እርሱም ወደ አባ ዮሐንስ ስለ ቀናች ሃይማኖት እንዲህ ብሎ በመልእክቱ ውስጥ ጻፈ። ለጌታችን ኢየሱስ ክርስቶስ ከተዋህደው በኋላ እንደ አባታችን እንደ አባ ድሜጥሮስና እንደ አባ ዲዮስቆሮስ እምነት ያለ መቀላቀል ያለ መለወጥ ያለ መለያየትና ያለ መጨመር አንዲት ባህሪ ያለችው። አባ ዮሐንስንም መልእክቱን ተቀብለው ኤጲስቆጶሳቱም ሁሉ ተለያይተው የነበሩ ዋሳትም ተመልሰው አንድ ስለሆኑ የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገኑት። ከዚህም በኋላ ለመልእክቱ መልስ አባ ዮሐንስ ለአባ ሳዊሮስ እንዲህ ብሎ ጻፈለት። ይኸውም ስለ መለኮትና ተስብዕት የአንድ ባህሪ ህልውና ስለ ወልደ እግዚአብሔር ያለ መለያየት ያለ መቀላቀልና ያለ መለወጥ ሁለት ያይደለ የሰውን ባህሪ ከመለኮቱ ባህሪ ጋር አንድ አድርጎ በመዋሃድ ሰው ስለመሆኑ ጌታችንም የሚከፋፍሉትን ወይም ተጨመረበት የሚሉትን ወይም ስለኛ መከራ ተቀብሎ ተሰቅሎ የሞተው ሩቅ ብእሲ ነው የሚሉትን
በመለኮቱ ባህሪ መከራ ተቀበለ የሚሉትን አወገዘን። የቀናች ሃይማኖትስ ይህች ናት። እግዚአብሔር ከኛ በነሳው ስጋ ስለኛ መከራ እንደተቀበለ እናውቃለን። እኮን ይህችን የሚጓዝባት የማይሳሳትባትና የማይደናቀፍባት የህይወት መንገድ ናት አለ። አባ ሳዊሮስም ይህችን የአባ ዮሐንስን መልእክት ባነበባት ጊዜ በመልካም አቀባበል ተቀበላት። በአንጾኪያ ሀገርም ሰበካት። ስለ ቀናች ሃይማኖትም በመካከላቸው ሰላም፣ ፍቅር፣ ስምምነት ሆነ። ይህም አባት ህዝቡን እያስተማረ 11 ዓመት ኖረ። ከዚህም በኋላ በሰላም አረፈ። አምላከ ቅዱሳን ከቅዱሱ ረድኤት በረከት ምልጃና ጸሎት ያካፍለን ለዘለዓለሙ አሜን። ክብራና ክብራት ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጋለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።